ቄሱ በቢራ ታጠበ። ገላውን ሸጦ ቤተክርስቲያን ያሳነጸ ሰው የለም። እኛ ቅዱሳን ላይ አጋንንት አይሰፍሩ። አሁን ሚስጥራት ቀርተዋል። ብልግና ነግሷል። ቤተክርስቲያን ኪቦርድ አስገባች። የስካር ገቢን ለቤተ መቅደስ ሰላም ጤና ይስጥልኝ። ውድ የቃል ቅርን ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ በችግርና በመከራ ውስጥ የሚገኙ ወገኖቻችንንም እግዚአብሔር ያስብልን፣ ከክፉ ነገር በሙሉ ይጠብቀን። ዛሬ መረጃ ይዤላችሁ መጥቻለሁ። ለእናንተ ሆነ ያልኳቸውን መረጃዎች ነው ያስኩላችሁ። ከያስኩላችሁ መረጃዎች መካከል የመጀመሪያው መምህር ሲሳይ አዳነ በተፈታ በማግስቱ የወጣውና ለህዝብ ያወጣው መረጃ መካከል የመጀመሪያውን ነገር ይዤላችሁ ቀርቤያለሁ። ታዲያ መምህር ሲሳይ እንኳን ተፈታ እንኳን ለቤት አበቃ በሉልኝ። በዛው አጋጣሚ አያይዤ ከምርጫ ጋር ተያይዞ አንድ ሼክ ልካችሁልኛል፣ የምርጫ ተወዳዳሪ የሆኑ ሼክ። እሱን ጉዳይ እኔ በመንፈሳዊና በማህበራዊ ጉዳይ እይታ አቀርብላችኋለሁ። ፖለቲካውን አይደለም፣ እይታውን ፎቶውን። ሌላኛው ደግሞ ስለ እመቤታችን ብጽዕት ቅድስት ድንግል ማርያም መንዙማ ወጣላት፣ አብረንም እናየው ይሆናል። አያይዤ ኩላሊቴን ሸጬ ገዳሜን ስሩልኝ ያለውን መነኩሴ ይዤላችሁ መጥቻለሁ። እናቀርብላችኋለን። ከቤተ ክርስቲያን አንጻር እንዴት ነው የሚታየው? ንግግራቸውስ ምን ይመስላል? ንግግራቸውስ በጣም አደገኛ ሁለት መልእክቶች አሉ፣ አቀርብላችኋለሁ። አያይዤ እሳቸው ጋር ከጀርባ ምን እያደረጉ እንደነበር የማያቀርብላችሁ መረጃ ይኖርኛል። አንድ ሳሪስ 58 አካባቢ የሚገኝ ፈለገ ነው ስሙ መጀመሪያ፣ ቅድስት ሥላሴ ቤተክርስቲያን አንድ መረጃዎች አቅርቤላችሁ ነበርና በሱ ጉዳይ መረጃዎች እየደረሱኝ ነው፣ ተጨማሪ መረጃዎችና እነሱን በተወሰነ መልኩ ለእናንተም አጋራችኋለሁ። አርያ ሚዲያ ላይ አጋራችኋለሁ፣ እናንተ ጋር ግን በደንብ አጋራችኋለሁ። ሌላኛው መረጃ ደግሞ ቄሱ በቢራ ታጠበ። የቤተ ክርስቲያንን ጉዳይ እንዲህ እንደ ጉድ አውጥቶ የሚያደርጉብን ነገር አመጣላችኋል። ሌላኛው ደግሞ እኛ አጋንንት አይገባብንም፣ ነገር ግን አጋንንት ይዞናል ያለውን ጴንጤ ያመጣላችኋል። አጋንንት አይገባብንም፣ አጋንንት ግን ይዞናል ያለውን ጴንጤ ያመጣላችኋለሁ፣ በመረጃ በማስረጃም ጭምር ማለት ነው። አርአያ መካሻ ነኝ ፕሮግራም ማቀርብላችሁ። በአንድ ድንጋይ ሶስት ወፍ ይባላል። ኢየሩሳሌም፣ ጆርዳንና ግብፅ መሄድ ለምትፈልጉ በቀርሜሎስ ጉዞ አስጎብኚ ድርጅት የእመቤታችን የስደት ስፍራ ግብፅ ላይ ግንቦት አጋማሽ ላይ እናንተን ይዟችሁ ለመሄድ ጉዞን አዘጋጅቶ ጠብቃችኋል። ስትሄዱም የእመቤታችን የስደት ስፍራን የሲና ተራራ ላይ ጸሎት፣ እንዲሁም ሌሎችም ተራሮች ላይ ጸሎት፣ የቅድስት ስፍራዎች ገዳማት ላይ ጉብኝትና መንፈሳዊ ጸሎት ከእመቤታችን ቅድስት ድንግል ማርያም ስለ አድኖ ስር የሚፈልቀውን ቅብአ ቅዱስ ፈውስ ተአምራትን ማግኘት የምትፈልጉ ከሆነ ኑ ወደ መንፈሳዊቷ ስፍራ ቅድስት ስፍራ ኑ አብረን እንጓዝ ይላችኋል። ግብፅን፣ እስራኤልንና ጆርዳንን ጎብኝተን እንመለስ ይላችኋል። ከማስታወቂያ በኋላ ወደ ፕሮግራማችን እንገባለን። መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳነረሳ የተዋህዶ ልጆች የእናቶች በዓት ታልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ የምትጣደፉ ሁላችሁ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶችን አደራ እንዳትረሱ። በአንድ ድንጋይ ሁለት መሆኑ ቀርቶ ሦስት ሆኗል።
በአንድ ጉዞ 3 ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዟችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል። በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። ፕሮግራሜን ከመጀመሪ በፊት ወንድሞቼና እህቶቼ ትላንትና ከእናንተ ጋር አብረን ወደ ደቡብ ጎንደር ጉዞ አድርገን ነበር። ደቡብ ጎንደር ከንፋስ መውጫ ወረድ ብላችሁ ጥጥራ የምትባል ቦታ ላይ ወርዳችሁ ከ2 ሰዓት ተኩል በላይ በባጃጅ ወደ ገጠር ትወርዳላችሁ። አይ ቲንክ 10 ሺህ ብር ምናምን በላይ ነው ክፍያ የሚፈጸመው። እዛ ሄደን ያቺ በፌስታል ታቦት የተንጠለጠለባት የመድኃኔዓለም ቤተክርስቲያን ደርሰን የመጣንበትን እናንተም መባችሁን ልካችሁልን በመባችሁ ንዋያተ ቅድሳት አሟልተን ከመንበር እስከ ሙሉ የቤተ ክርስቲያን የማስቀደሻ ስርዓቶች የሚያስፈልጉ መጽሐፍት፣ ቅዱሳን አልባሳት ገዝተን ይዘን ሄደን በቦታው አክብረን መተን ትላንትና ዶክመንተሪውን አቅርበንላችሁ ነበር። ዶክመንተሪው ላይ ዩቲዩብ ላይ ኤዲት ማድረግ አይቻልም። መጨረሻ ላይ 2 ቁጥር ትጎድላለች። ከዛን ምን አድርገንላችሁ ከስር ገብተን በኮመንት ላይ መጀመሪያ ኮመንት ላይ ፒን አድርገንላችኋል። የመጨረሻዋ 47 የምትለው ቁጥር ስለምትጎል ገብታችሁ ድጋፍ ማድረግ የምትችሉ ቤተክርስቲያንን እንሰራለን የምትሉ ቃል መግባት የምትፈልጉ አርያ መካሻ ሚዲያ ላይ በምታገኙ ስልክ ቁጥር ደውላችሁ ማናገር ትችላላችሁ። እናንተ በቀጥታ ለግለሰብ ገንዘብ ማክተት አትችሉም። ገንዘብም አይከተትም። የሚከተተው ወደ ቤተክርስቲያን ገንዘብ ብቻ ነው። ይሄንን ለእናንተ ነው የምናሳውቃችሁ። ድጋፍ ማድረግ ለምትፈልጉ ታዲያ ፒን ያደረግነውን ከስር የመጀመሪያውን አካውንት በሙሉ በሱ ተጠቀሙት። በፒን ባደረግነው ማለት ነው። የዛሬ መረጃን ከመግባቴ በፊት ይሄ ሕፃን ደስ አለ። ታዲያ ልጆችን የምናሳድገው ሰማያዊ መንግስት እንዲወርሱ የመንግስቱ ወራሽ እንዲሆኑ ነው። መጨረሻ ላይ ምድር ላይ የምንመጣው ሰዎች ለፈተና ለህይወት ተሰተን ለተሰጠነው ነገር ተግብረን ፈጽመን እንድንመለስ ነው። ይሄን ልጅ የሚያሳድግ ወላጅ ግን አስደሰተኝ፣ አስቀናኝና ለእናንተ አቀርበልኩላችሁ። ልጆቻችሁ እንዲያርጋችሁ ተሳድጋላችሁ። እንዲህ በፍቅር አንደበታችሁ በሚጣፍጥ ቃል እግዚአብሔርን እያመሰገኑ እንዲውሉ ታደርጋላችሁ። ጨዋታቸውን መንፈሳዊ አርጋችሁላችሁ ታውቃላችሁ። የት ነው የምትወስዳቸው ልጆቻችሁ? የት ቦታ፣ የት መዝናኛ፣ የት ትሪፕ፣ የትኛው ጌም ይሻለዋል ከእግዚአብሔር ውጭ? እግዚአብሔርን በሚያመሰግንበት ስፍራ ስለ እግዚአብሔር በሚቀለዱ ቀልዶች፣ በሚጫወቱ ጨዋታዎች፣ በሚዘሙ ዜማዎች፣ በሚደረጉ ስብከቶች እንዲያሳልፍና ልጃችሁ ለቁም ነገር እንዲበቃ ትፈልጋላችሁ? እንደዚህ ወላጆች ልጁን እንዳደረጉት እናንተም አድርጉ። ሐሳብ ነው የምሰጣችሁ። መምህር ሲሳይ አዳነ፣ መምህር ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ፣ ወንድሜ ጋዜጠኛ ነጋሽ በዳዳ በጋራ ታስረው ነበር። የታሰሩት በአንድ ጉዳይ ነው። ክሳቸው ሁከት፣ ብጥብጥ ምናምን የሚል አጀንዳ አለው ውስጡ። ነገር ግን እዚህ ኢንተርቪው በሰሩት ነጋሽም ላይ ሚዲያ ላይ ኢንተርቪው በሰራው መምህር ደረጀ ነጋሽ ዘወይንዬ ሚዲያ ላይ በተሰራው ኢንተርቪው እንደታሰሩ መረጃዎች ወጥተዋል። እናንተም ታውቃላችሁ። በመጀመሪያ ገብቶ በመጨረሻ የወጣው መምህር ሲሳይ አዳነ በጣም የዋህ ለ26 ዓመታት ሲያገለግል የነበረ ስለ እውነት የሚቆመ መምህራን እንዳሉ ማሳያ ነው። በነገራችን ላይ መምህር ሲሳይ አዳነ አንደኛው ማሳያ። ታስሮ የወጣው ከዓመት በኋላ ለረጅም ጊዜ ቢያንስ እሱ ከወር በኋላ በላይ ታስሯል። ሚዲያ ላይ ወጥቶ አንድ መረጃ አጋራል። የሱን መረጃ አላካፍላችሁ። አንንም ሰው ቤተክርስቲያንን ሲነካብኝ ትንሽ ያመኛል፣ ያቅለሸልሸኛል። ቤተክርስቲያን ስትነካ ቤተክርስቲያን መጽሐፍ ቅዱሳዊት እንዳልሆነች አንዳንዶች አፋቸው እንዳመጣላቸው ሲያወሩ እንደ ከዚህ ቀደሙ ቀጥላል። የቤተ ክህነት ሰው ይሁን የቤተ መንግስት ሲሆን አይመለከተኝም።
ቤተክርስቲያንን አይንካብኝ ነው። በቤተክርስቲያን ጉዳይ ቤተክርስቲያን ህንፃና ግድግዳው ብቻ አይደለም። ቤተክርስቲያን ማህበረ ምዕመናኑ ነው። እኔ እናንተ ነን ቤተ መቅደስ፣ የሥጋው ደሙ ማደሪያ፣ የመንፈሱ ማደሪያ። ቤተክርስቲያን ስል ቤተክርስቲያን ኦርቶዶክስን ብቻ ሳይሆን ህዝቡም ቤተክርስቲያን ነው፣ የእግዚአብሔር ህዝብ ነው ይላል ቃሉ። ህንፃው ብቻ ሳይሆን ህዝበ ክርስቲያኑ ህዝቤ ነው። ወገኔ ሲነካ ከቤተ መንግስት ይሁን ከቤተ ክህነት ለማንም አልመለስም፣ ወንጌላዊ ነኝ፣ ክርስቲያን ነኝ፣ እኔ ለወገኖቼ ይቆማለሁ ብሎ በአደባባይ መሰከረ። አዎ ክርስትና ይሄ ነው። ክርስትና የወገናችሁ ህመም የሚያማችሁ፣ የተበደለ ሰው ስቃይ ህመሙ የሚሰማችሁ፣ መገፋታቸው መከፋታቸው የሚያማችሁ፣ ደስታቸው የሚያስደስታችሁ፣ መበደላቸው በደሉን በራሳችሁ የምትቆጥሩት ስለሌላ ወገን የምትቆሙበት እንጂ እንዲሁ ችላ ብላችሁ የምትተዉት አይደለም፣ እንዲሁ የምትገፉት አይደለም። ክርስትና በህይወት ቆሞ መመስከር ብቻ ሳይሆን እየኖሩ ማሳየት ነው። ግብፅ ላይ መነኮሳት የሚገፉት የሚደበደቡት እኮ በመንግስት ታጣቂዎች ነው አይደል? ኦርቶዶክሳውያን የትም ዓለም ተቀመጥ፣ የትም ዓለም ኑር፣ ቤትም መንግስት ተገዛ፣ አልጋ ባልጋ የሚባል ስርዓት ኖራት አያውቅ። አልጋ ባልጋ ሆኖላት አያውቅ። እንደነ መምህር ሲሳይ አዳነ ጥፋት ባልሆነ ጉዳይ ታስረው ጥፋት አይደለም ተብለው ለታሰሩበት ጉዳይ ካሳ የሚከፈል አካል የለም። ወንድማችን እንኳን ተፈታ። በክርስትና ለዚህ ስለበቃ እናመሰግናለን፣ እናከብርሃለን፣ እንወድሃለን። በርቱልን ወንድሞቼ። መምህር ደረጀም ወንድሜ ነው። ነጋሽ በዳዳ እንደምታውቁት ወንድሜ ነው። መምህር ሲሳይ አዳነ ወንድሜ ስለሆንከኝ እጅግ በጣም አመሰግናለሁ። ክበርልን፣ በርታ። ሌላኛው ትላንትና ማታ አንዱ የኔን ፎቶ ላከል እና ሸኡመር ያህያ ናቸው፣ የክልል ምክር ቤት እጩ ናቸውና ስንዴ እንትን ይዘው ነው። እኔ ምን ቤት ነኝ ታዲያ? ሼህ ስለሆኑ የሃይማኖት አባት ናቸውና ምርጫ ይወዳደሩ እንድል ከብልጽግና ፓርቲ ጋር እንድጋጭ የሃይማኖት አባት የፓርቲ አባል አይደለም ብዬ እንድናገር ነው የፈለጋችሁት? ቄስ የለም እንዴ እስካሁን? ጳጳስ የለም እንዴ እስካሁን? በነገራችን ላይ ሃይማኖቱ የግላቸው፣ ፓርቲው ደግሞ ሀገራዊ ነው፣ የሁሉም ህዝብ ነው። አስተያየት መስጠት ትችላላችሁ፣ ለኛ አምጥታችሁ አይደለም ማቅረብ። አስተያየት እናንተው መስጠት ትችላላችሁና እኚህ ቀርበዋልና ጳጳሶቻችን ወይ ደግሞ ሼኮቻችን ወይ ደግሞ ካህኖቻችን አውጣልን ከሆነ እስካሁን በእጅ የደረሰ ካህን የለም መግለጫ የሰጠ ወይ ደግሞ እንደዚህ ፖስተር ያደረገና እንደሱ ብዬ ልለፈው። ይሄን አሳይታችሁ ለእመቤታችን ብጽዕት ቅድስት ድንግል ማርያም መንዙማ ወጣ ብለው አንድ ሰው እኔ ላከልኝ። እና ወንድሞቼ ቀስ እያሉ ስለ ገብርኤልም ስለ ሚካኤልም ስለ ጻድቃኑም ስለ ሰማዕታቱም መዘመራቸው አይቀርም። አሁን ትንሽ ከመንዙማ ወደ መዝሙር የሚቀርብ ነው የኛውና ብጽዕት ይሏታል። ገና ትላላችሁ፣ ሁላችሁም ትላላችሁ። ስለ እመቤታችን ቅድስት ድንግል ማርያም ገና ተናግረን ቀርቶ ሞክረን አልጨረስንም፣ ሞክረን አልጀመርንም። እመቤታችን የአምላክና ተነግሮላት ገና አላለቀም። እውነቱን ለማግኘት ከፈለጋችሁ ኑ፣ ቅድስት ድንግል ማርያም የምትመሰገንበት የምትከብርበት ቤተክርስቲያን አለች። እሷን እያወደሰች አምላኳን ስላቀፈች፣ አምላኳን ስለያዘች፣ አምላኳን ስለታቀፈች፣ እሳቱን ስለተሸከመች፣ ሰባቱን ሰማያት በክንዷ ታቀፋ፣ እሳቱን ችላ፣ ስደቱን ተቋቁማ፣ መከራን አሸንፋ፣ ሰማያዊ መንግስት እንድንወርስ ስቅለቱን ቆማ አልቅሳ መከራውን ተቀብላ አሳልፋ ያለፈች እናት አለችን፣ ቅድስት ድንግል ማርያም።
እንኳን አመግሰን አወድሰን ዘምረንላት አጠገቧ እንኳን እኮ ቃላችን ለምስጋና በቅቶ አያውቅም። ምስክርነት ሲያንሳት እውነት በእናንተ ቁርአን እንዲህ ነው የምትሉት? እውነት የምር ብጽት ስላላችኋት ደስ ስላለ ነው ያቀርብኩላችሁ እንጂ ያው የእናንተ ነው፣ የኛ ቤት ደግሞ የኛ ነው። ፍጹም ትርጉሙም ሐሳቡም እንትኑም ይለያያል። ግን ብጽት ስላላችኋት አመሰግንኳችሁ። እግዚአብሔር ይስጣችሁ። ሌላኛው መረጃ የማቀርብላችሁ እንግዲህ ሴት እናት ነች አይደል? አንዲት ወጣት ልጅ ከባህር ዳር ሰሞኑን ተገድላለች። ልጁ መቀሌ ላይ ከግብረ አበሩ ጋር ተይዟል። ነፍሰ ገዳይ ሻለቃ። ሴት ነች፣ የምትወልድ ሴት ነች፣ የምታሳድግ ሴት ነች፣ የምታቅፍ ሴት ነች፣ የምታገባ ሴት ነች፣ የምትጦር ሴት ነች፣ አብራ የምትንከባከብ ሴት ነች። ባዳር ለችም ሴት እናት ሴት ነች አይደል? ይችን የሐዋሳ እናት ተመልከቷት እስኪ። እኔ ልኮራመት እኔ ከሰልምሰል ስቅሻታ ስቂኝ የደላሽ ይመስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ኖረሽ ታልፊዋለሽ አንድም ቀን ሳይደላሽ እሹሩሬ ሚልሽ አባትሽ መንኩሶ ምስት ያሳድድ ጀመር ድንጋይ ተንተርሶ ጥፋተኛ እናትሽ ወላሽ ሞተች ካንቺ ጡት ሰስታ ለትላጠ አላሳዘኗችሁ? እኚህ እናት አሁን ወጣት እንደሆናችሁ ወጣት ነበሩ፣ እናት እንደሆናችሁትም እናት ነበሩ። እርጅና ሳይመጣችባችሁ በፊት ልጅ እንደነበራችሁትም ልጅ ነበሩ። እኚህ እናት ከፍቷቸው ተክዘው የሚበሉት አጥተው ረሃባቸውን መቋቋም አቅታቸው ከድንጋይ ላይ ወደ መሬት ላይ ሲወርዱ አየቻቸው። ስራ ላይ የነበረች እህታችን ያላትን አካፈለቻቸው። እንዲሆኑ አጠገባችን ያሉ ምን ያህል ሰዎች አሉ? እንደከፋቸው፣ እንደተበደሉ፣ እንደተጎሳቆሉ ረሃብ ያንገላታቸው እናቶቻችን ስንት ናቸው? ልጆቻቸው የተገደሉባቸው የሚጦራቸው ያጡ እናቶቻችን ስንት ናቸው? የከፋቸው እናቶቻችን ስንት ናቸው? ጎዳና ወጥተው የሚያበላቸው አጥተው እጃቸው መዘርጋት አፍረው በነጠላቸው ተደብቀው ቤተክርስቲያን ደጃፍ ወይ ደግሞ አስፋልት ዳር ጋር ራሱ አይቶ እግዚአብሔር በሆነ ሰው እንዲሰጣቸው መለመንም መጠየቅም አፍረው ተሸማቀው ተክዘው የተቀመጡ እናቶቻችን ስንት ናቸው? እኛ ካልደረስንላቸው ማን ይደርስላቸዋል? እነኚህ እናቶች እኮ ህንፃ ስላሴ ናቸው። ስለ ህንፃ ስላሴና ስለ ህንፃ ቤተክርስቲያን ልነግራችሁን ያመጣውላችሁ። አንዱ መነኩሴ ወጣና ኩላሊቴን ግዙኝ አለ። ለቤተክርስቲያን ማሰሪያ ኩላሊቴን ግዙኝ አለ። እንዲህ አይነት እናቶችን የሚበሉት አጥተው ጎዳና ወጥተው ቆሞ የሚጠይቅላቸው እነሱን የሚያቋቁም ክርስቲያን የሚያረክ የሚያበረታቸው ንስሐ እንዲገቡ ስጋ ወደሙ እንዲቀበሉ የሚያበቃ ካህን አታገኙ። ለህንፃው ግን እውነት አስበህ ነው የተናገረው። ሁለት አደገኛ ንግግሮችን አመጣላችኋለሁ። ግን መጀመሪያ ኩላሊቴን ግዙኝ ያለበትን ምክንያት ላሰማችሁ። ወንጀል ነው በነገራችን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።
ኩላሊቴን ይሸጠዋለሁ የምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃቸዋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውጭም በሀገር ውስጥ የምትገኙ ክርስቲያናውያን እኔ የምገኘው መቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነው። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብሰራም ብዙ ነገሮችን ብታከናውንም እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወርቅም ስለደረሰ መሰረተ ልማት የሚባሉ አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩ፣ ምገዛውን ሰው አገናኙ። ከዚህ በኋላ ለምንም ለየትኛው የምለፋበት ጉዳይ የለኝም። አንድ ነገር የለም። ታዋቂ አርቲስት ታዋቂ ቲክቶከር ግዴታ ማወቅ አለብኝ እንዴ? ወይንስ ደግሞ እቺን ገዳም ነቅያት ወይም ደግሞ እስከ መሬቱ አንስቼ ወደ ሰሜን ወይ ወደ ሌላ ቦታ ወደ ሸዋ ሀገር ዛጄ ማስቀመጥ አለብኝ እንድትረዳ? ሌላም ግር ብሎ እንደ ሌላው ገዳም እንዲያግዛት እንደዛ ማድረግ አለብኝ? እውነቴን ነው የምላችሁ። ኩላሊቴን እሸጠዋለሁ፣ አገናኙኝ። ምንም ገንዘብም ንብረትም ሌላ ያፈራሁት ሌላ ሀብት የለኝም። ያለኝ ሀብት እቺ ብቻ ናት። በዚች እንኳን ለዚች ገዳም አበርክቼ ብሞትም ብኖርም እግዚአብሔር ያውቃል። የሚገዛ ሰው አገናኙኝ። በእግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት ባዛኝቷ ይዣችኋለሁ፣ አገናኙኝ። በእግዚአብሔር ስም ልጠይቃችሁ፣ ለእኚህ መነኩሴ ይህን መረጃ አድርሱልኝ። እኔ ለእናንተ በእግዚአብሔር ስም ልጠይቃችሁ፣ ገላህን ሽጥ ያለ እግዚአብሔር የለንም። የመጀመሪያው ገላውን ሸጦ ቤተክርስቲያን ያሳነጸ ሰው የለም። የእግዚአብሔርን ገላ ከእግዚአብሔር ውጭ ማንም ሰው አያዝበትም። ማንም ሰው ኩላሊቴን ሸጬ አንደኛው አደገኛው ነገር ነው። ሁለት ብያቸዋለሁ። ሁለተኛውን አሰማቸዋል፣ ነግራቸዋል። አንደኛው ማናችንም የጥፍራችንን አለፍ ብለን የጣታችንን ጫፍ ቆርጠን ሰውልኝ አላለንም እግዚአብሔር። ኩላሊትን ሰዋልኝ አላለም እግዚአብሔር። እግዚአብሔር የሚጠብቀው ምዕመናንን ስበኩ፣ በወንጌል አስተምሩ፣ መንፈሳዊነት አንጹ ብሎ ነው የላካቸው። የመጀመሪያው ጥፋት መነኩሴ ከተማ የገባ ዕለት ነው። በደሉ እሱ ነው የመጀመሪያው። የገዛ ስጋውን ሸጦ ቤተክርስቲያን ማሰራት አይቻልም። በቤተክርስቲያን ስርዓትም የተፈቀደ አይደለም። ስንቱ ጳጳስ ኩላሊቱን ሸጠ፣ ስንቱ ቆሞስ ኩላሊቱን ሸጠ፣ ስንቱ ካህን ኩላሊቱን ሸጠና ነው በሚዲያ ወጣችሁ እኛ አባት መነኩሴ ናቸው ገጻቸውን አየሁት። በጣም ብዙ ቪዲዮ ሰርተዋል። ብዙ በሬም ገዝተው አይቻለሁ። ለፋሲካ ስጋ አምሯቸው ማለት ነው። አንድ ነገር ልንገራችሁ። የመጀመሪያው ኩላሊትም የገዛ እግዚአብሔር ሲጠን ስጋ መሸጥም ቆራርጠን አከፋፍለን ጨረታ ማውጣትም አንችልም። ስለዚህ የገዛ ስጋችንን ጨረታ ማውጣት በእግዚአብሔር ፊት ወንጀል ነው። ትክክል ማርለም ኃጢአት ነው፣ በደል ነው። አንድ በዓለም ሕግም ወንጀል ነው። ኩላሊት በአደባባይ አይሸጥም፣ ወንጀል ነው እሱ። ሁለተኛው መቱ እዚህ ቅርብ ነው። መቱ ምእመን አሳምኖ ምእመን ሰብኮ ክርስቲያን አርጎ ንሳን የገቡ ስጋው ደግሞ እየተቀበሉ አስራት እንዲያወጡ ማድረግ ነው እንጂ ትልቁ ስራ ህንፃ ቤተ ክርስቲያን መገነባባት አይደለም። ትልቁ የቤት ስራ የአንድ ካህን ምእመን ሰብኮ ማሳመን ሲያቅተው ቦታውን በዘር ከፍሎ ሃይማኖትን በዘር ከፍሎ ከመቱ ከኦሮሚያ ክልል ወደ ሰሜን ሸዋና ወደ ሰሜኑ ክልል አማራ ክልል እንውሰደው የሚል ቋንቋ ነው። ዘረኝነት የተጣባው ገንዘብ ፍለጋ ነው ጥያቄ። ይሄ አደገኛ ነው፣ አያስኬድም። ኦሮሞ የሚባል ብሔረሰብ ውስጥ ኦርቶዶክስ የሚባል አማኝ አለ። እርሶ እንዳሉት ያንን አማኝ ሌላውን እንዲያሳምን ክርስትና እንዲያሳምን ማድረግ የአማኙን መሪ ስራ ነው። ስራዎትን ስላልሰሩ
በዘር ከፋፍለው ገቢን በታዋቂ ሰውና በቲክቶከር ሲጀምር እሱን እኮ እየተቃወምን ነው። ለረጅም ጊዜያት ገንዘብ ሲጠይቁ አይቻቃለሁ። አንድ ፕሮግራም ሰርቼ ቦታ አውቃለሁ። በእኛ አባት ምን ሲያደርጉ እንደሆነ ታውቃላችሁ? ምናምን ይሄ አዶና የሚያስታውቀው ምናምን ይባል ባትሪ ሻዶ ባትሪ ሳስተዋወቃቸዋለሁ። ሻዶ ባትሪውን ሼር አድርጉልኝና 200 ሺህ ብር ለቤተ ክርስቲያን ላስገባ ሲሉ ከዓለም ጋር ቁጭ ብለው መነኩሴ ነኝ ብለው ደግሞ መቀመጥ አይቻልም። ከመነኮሱ ይመንኩሱ፣ ከመነኮሱ ምዕመናን ይምሩ፣ ይስበኩ፣ ያስተምሩ፣ ወንጌል ይስሩ፣ ምዕመናንን ያፍሩና አስራት በኩራቱን የሚያወጣ ንስሐ የሚገባ ስጋ ወደሙ የሚቀበል ምዕመን አፍሩ። ከዛ ውጪ በድንኳን በሸራ ድንኳን ቤተክርስቲያን ትቆማለች። ህንፃ ካልገነባ ኩላሊቴን ሽጡልኝና ይሄ የሚባል የተራ ቆብ አድርጎ በምንኩስና ስም ቢዝነስ መስራት ነውር ነው። ታዋቂ አርቲስት ላላወቅ ታዋቂ አትወቁ። አርቲስት እኮ ምዕመን እንጂ እውቅናው ለዓለም እንጂ ምንም አይሰራም። ለገንዘብ ስትሉ ትፈልጉታላችሁ እናውቃለን። አሁን እሱ መቆም አለበት። አንድ አርቲስት አንድ ታዋቂ ሰው እኔ አሁን እዚህ በመጣ ምዕመን ነኝ ቤተክርስቲያን ተራ ምዕመን ኃጢአተኛ በደለኛ የሆንክ ያው ከዛ የዘለለ ነገር የለምና እረፉ። እንደው ጥሩ ያረዋት ነበረች ባትቀርጿት ደስ ይለኝ ነበር። ላሳዩት እርሶ ገጽ ላይ የማይደረግ ነውር ላሳዩት እርሶ ገጽ ላይ ያደረጉት ያችሁ ፍሪዳ ልጆቼን መርቁልኝ ብለው ስጋ ወደሙ በቪዲዮ ቀርጸው በገዛ ገጻቸው ያስተላልፉ መነኩሴ የቤተ ክርስቲያን ስርዓት ይጠብቃሉ ብዬ እንዴት ነው የምጠብቀው? እንዴት ነው የማከብራቸው? እንዴት ነው የእሳቸውን አባትነት የምቀበለው? የክርስቶስ ክቡር ደሙን ቅዱስ ስጋውን እኮ ነው የቀረጻችሁት። በገዛ ገጻቸው ያስተላልፉት ይኸውላችሁ የቪዲዮ መነኩሴው እንዲህ ካደረገ፣ ቆሞሱ እንዲህ ካደረገ፣ ካህኑ እንዲህ ካደረገ የቤተ ክርስቲያን ሚስጥራት ቀረ። ምኑ ነው ቤተ ክርስቲያንና ገዳም የምትሰሩት? ምን ይሰራል? የአባቶች በዓት ምን ያደርጋል? ምዕመን በሌለበት ምን ይሰራል ቤተ ክርስቲያኑ? ቤተ ክርስቲያን የሚታነጸው ህንፃ ሥላሴ ሊባረክበት ነው። ህንፃ ሥላሴ ደግሞ እኔና እናንተ ነን። እኛ ምዕመኖች ነን የምንባረከው። ስጋው ደግሞ የምንቀበለው የምንቀደሰው እኛ ነን። እኛንን የምንባረክበት የምንቀደስበት። አውጥቼ ከመቱ ወደ ሰሜን ሸዋ ልውሰደው። ዘረኝነት እየቀሰቀሱ በሃይማኖት ስም እኮ አልሰበኩትም፣ አላሳመኑትም፣ ንስሐ አላስገቡትም። ስጋው ደግሞ የሚቀበለውንም እንዲህ ቪዲዮ እየቀረጹ በአደባባይ እያሰጡ እንዴት ብለው እርሶን አምኖ ሰው ይከተላል? ይቅር ይበሉት። የእሳቸውን አይቼ ያው ከተማ ውስጥ ደግሞ ይወላችሁ ተስፋፍቷል። አሁን በነገራችን ሚስጥር አይቀረጻል። ይሄ የምታዩትም በተክሊል እየተጋቡ የቀረጿቸው መነኩሴው ቀረጻ፣ ምዕመኑ ቀረጻ፣ ምንም ልዩነት የለው። ያሳ ግማቱ አሁን ሚስጥራት ቀርተዋል። ብልግና ነግሷል። ማናለኝንብኝነት፣ ትዕቢት፣ ከእግዚአብሔር መንገድ መውጣት፣ በዘር ከፍሎ መስበክ፣ በታዋቂነት ስም እኛ ምንም ለኔ ካረዳችሁን ክርስቲያን አይደላችሁም ብለው መናገር። ከአንድ መነኩሴ ምን ይሰራል? ከመነኮሱ ይመንኩሱ። ዓለምን ጥለው ሞባይሉን ጥለው ከእግዚአብሔር ጋር ይነጋገሩ። አንድ ባለ ተስፋን እግዚአብሔር አስነስቶ ልጆቹን ይሰበስባል። እኔ ስላለሁ ቤተክርስቲያን አትታሰርም፣ እኔ በመኖሬ እኔ እየሰራው እየለፋለሁ እግዚአብሔር ታዋችሁኝ ዝም አላችሁኝ። ማንን ነው የምትለው? ማንን ነው የሚሉት? አባ እንደው እርሶም አንተም እያልኩ ይቅር በሉ። እግዚአብሔር ነው እየከሰሱ ያሉት፣ እኛን ነው የሚከሱ። ይቅር ይበሉት። እንደርሱ ያሉ አባቶች እዚህ አዲስ አበባ ላይ በቤተ ክርስቲያን ውስጥ እንዲህ ነው የሚደግሱት። እዚሁ ግቢ ውስጥ ሥላሴ ቤተ ክርስቲያን አለ። እዛው ላይ የሚሰራ ህንፃ ቤተ ክርስቲያን አለ። ህንፃ ቤተ ክርስቲያን የተጀመረው ህንፃ ቤተ ክርስቲያን ላይ ለስምንተኛ ዙር እንዲህ አይነት የመጠጥ ድግስ አዘጋጅተዋል። ቢራ፣ አልኮል፣ ጠላ፣ ጠጅ፣ ስጋ ቁርጥ፣ ጥብስ፣ ጥሬ ቤተ ክርስቲያን ውስጥ ግቢ ውስጥ ቅባሜሮን ካልተቀባ አልተባረከም የሚል ቃል ነግረዋቸው ለምዕመኖቹ። ይሄን ያደረጉት ካህናቶች ናቸው። ይሄን ያደረጉት አስተዳዳሪው ናቸው። ይሄ አንድ ቤተ ክርስቲያን እንዳይመስላችሁ። ፈለገው ሥላሴ ብቻ ይመስላችሁ። 58 ላይ ሐና ማርያም አለ፣ ገብርኤል አለ፣ ዱከም አለ። ኮመንት ላይ ያዩዋችሁ ነው።
እንደገና ደግሞ የሆኑ ግሩፖች ትባባላላችሁ። እኛ መረጃውን ቪዲዮ ማህበራዊ ሚዲያ ላይ አግኝተ ነው ለእናንተ ነው የምንነግራችሁ። በቤተ ክርስቲያን ውስጥ የሚረክሰው ኃጢአት የሚሰራው የሚቀድሰው አንድ አይነት ሰው እየሰከረ ኃጢአት እየሰራ ተቀደስ ይሉታል። መቱ ምዕመን የለምና ከነመሬቱ አንስቼ ሰሜን ሸዋ ላይ ልውሰደው የሚል ዘር የተቃባ ንግግር፣ በጣም የታበየ ንግግር በእግዚአብሔርም ላይ በምዕመንም ላይ ጥሩ አይደለም፣ ትክክል አይደለም። ይሄም እንግዲህ ሲጠጡ እየተመለከታችሁ ነው አይደል? አስተናጋጅ አላቸው፣ ህፃናት አሉ፣ በመሃላቸው ወጣቶች አሉ። እንደምታዩት ሙሉ ቤተክርስቲያኑ ሙሉ ከካህናት ጀምሮ ምዕመን እየበላ እየጠጣ ህንፃ ቤተክርስቲያን ገቢ ማሰባሰብ ይሰራል። እየሰከረ ጠጅ ተጥሏል። አሁን ሰንበቴ ቤት ውስጥ ጠጅ ሲጣል የሰንበቴ ቤት የሚገኙ ጽዋ ማህበራትን አውጥቶ ይጥሏቸዋል ከውጭ ወይ ደግሞ ሌላ ቤት ያስቀምጧቸዋል። ሊሰከር ጠጅ ይጣላል። እንደው ለበረከት ለምናምን ተብሎ ትንሽ ይዞ የሚሄደው ችግር የለውም እኮ እሱ መጠኑም አነስተኛ ስለሆነ። ይሄ ግን ለማስከር ነው መጠጡ ራሱ የሚዘጋጀው፣ ቢራው የሚገዛው በጀት ተበጅቶ ዛሬ አውርተን ነግረናቸው አዎ ጥፋት ነበር ግን አሁን አንዴ ጀምረነዋል አሉ። እናንተ ጀምራችሁታል፣ ሳትጨርሱት ብትሞቱስ? የህንፃ ቤተክርስቲያኑን ተመልከቱ። በውጭ የሚገነባውን ቪዲዮን ይዩት። በዚህ ቤተክርስቲያን ውስጥ ነው አሁን ያሳዩዋችሁ ቪዲዮ። አጠገቡ ስላሴ ቤተክርስቲያን ግቢ ውስጥ ነው እና ቀባሜሮ መቀባት ይገባዋል እንደ ግድግዳው። አንድ ሰው ደግሞ አለ ግድግዳው ቀባሜሮን ካልተቀባ እዛ ውስጥ ያለው ኮሚቴ ውስጥ ያለው ቀባሜሮን ካልተቀባ ድንጋይ ነው ያለ። በጋሻውን ኮሚቴ ውስጥ አስገባችሁት እኮ በጋሻው ደሳለኝ አይደል? ለማንኛውም ይሄን አሳይቻችሁ ዳንሰኛውን ቄስ ላሳያችሁ። ቤተክርስቲያን ኪቦርድ አስገባች። ያው በኪቦርድ እየዘመሩላችሁ ነው። ዳንሰኛ በሏቸው። ከዚህ በኋላ ምን ይቀራችኋል? እናንተም መነኩሴው ገጠሮ ናችሁ፣ ብሔርና ምናምን እየጠቀሳችሁ በዘዴ የፖለቲካ ስራ ትሰራላችሁ። ገንዘብ ለሰብሰብ ፈልጋችሁ ኩላሊቴን ልሽጥ ብላችሁ ደግሞ በእግዚአብሔር ላይ ትዘብታላችሁ። እናንተ አዛዥ የሆናችሁ ይመስል ከተማ ያላችሁ ካህናቶች ደግሞ ምዕመኑን እየመራችሁ እርስ በርስ እያጣላችሁ ገደል ልትከቱ ትፈልጋችሁ። ቤተክርስቲያን ውስጥ ቅባሜሮን ካልተቀባ ችግር የለውም። ቅባ ቀንዲል ነው። ቅባሜሮን ካልተቀባ ችግር የለውም። ጠጡበት፣ ይሸጠበት ለቤተክርስቲያን ተብሎ ነው ትላላችሁ። የስካር ገቢን ለቤተ መቅደስ የሰከረ ሰው ይዘሙታል፣ ያጠፋል፣ ይበድላል አይደል? የሰከረ ሰው ይሳደባል። ኃጢአት ታሰሩታላችሁ። ኃጢአት አሰርተን ቤተክርስቲያን እናሰራ ማለት አይቻልም። በስጋር የተገኘ ገቢን አይደለም ከላባችን ውጪ ያለች አንዲት ብር ብትመጣ ለቤተክርስቲያን እንዳናውል ቤተክርስቲያን ታዘናለች። እና ለቅድስና ከማይጓጓ ምዕመን በምታገኙት ገቢ ሰብስባችሁ ቤተክርስቲያን ታሰሩ። እቺ ልምድ ንፋስ ስልክ ላፍቶ ክፍለ ከተማ ላይ፣ አየር ጤና ላይ፣ የተለያዩ ክፍለ ከተሞች ላይ ተለምዳለች። በነገራችን ላይ እንደ ቀልድ አመታቶችን ተቆጥራለች። የኃጢአት ልምምድ ስለተደረገና ስለተስማማችሁ ትክክል ነው ማለት አይደለም። እኛ ጉዳዩ 58 ስለሆነ ሐና ማርያም ስለሆነ አየር ጤና ስለሆነ ዱከም ስለሆነ አይደለም። ጉዳዩ ቤተክርስቲያን ውስጥ መደረግ የለበትም። የመጀመሪያው ነገር። ሁለተኛው ነገር ቤተክርስቲያን መስራት ያለባት በካህናቶቿ ንስሐ እንዲገቡ ስጋው ደግሞ እንዲቀበሉ ቢሰሩ ኖሮ እያንዳንዱ ምዕመን የየወሩን አስራት እያገኘ በረከቱን እያገኘ መባ እየሰጠ ቤተክርስቲያን ህንፃ ቤተክርስቲያኑ ይሰራል እንጂ ህንፃ ስላሴ እየፈረሰ ህንፃ ቤተክርስቲያን አሰሩ። ትክክል አይደለም። እግዚአብሔርም አይፈቅድላችሁ፣ አይሳካላችሁ። ሄዳችሁ የምትጠጡም ሰዎች የሰንበት ተማሪዎችም የ58 ወጣቶችም የሐና ማርያምም ወጣቶችም የአየር ጤና ወጣቶችም የዱከምም ወጣቶችም ይሄንን የምታደርጉ በሙሉ የገዛ ስጋችሁን እያፈረሳችሁ ድንጋይ ነው የምትገነቡት። ቤተክርስቲያን በንጹህ ላብና በንጹህ ደም መስዋዕት በሚደረግ አስራት የሚገነባ እንጂ በኃጢአት በሚመጣ በጥፋት በሚመጣ ትክክል ባልሆነ ጎዳና በሚመጣ ገንዘብ ቤተክርስቲያን አይሰራም። የነገርናችሁ ይሄንን። በመጨረሻ ቄሱ በቢራ ታጥበዋል። ይዋችሁ
የኔ ቢጤ ረግጣችሁ አልፋችሁ በገዛችሁት ቢራ በተጋበዛችሁት ቢራ ጫማችሁን ትጠርጋላችሁ። ሙዳየ ምጽዋት ውስጥ በሚገባ ገንዘብ በተሰበሰበና በተደገሰ ድግስ እናንተ ውጭ ያለውን የኔ ቢጤ ወይ ደግሞ እንደኔ አይነት የተቸገረ ሰው ደጀ ሰላም ያለን ሰው ረግጣችሁ ታልፋችሁ እናንተ ቢራ ገዝታችሁበት በቢራው ጫማችሁን ታጥቡበታላችሁ። ክርስትናው የታለ? ቅስናው የታለ? ክህነቱ የታለ? የእግዚአብሔር ቃል የታለ? የምታስተምሩን የምትሰብኩን እኮ እንድንኖረው እንጂ እንድንጠፋበት አይደለም። እኛ ከምትናገሩት በላይ የምትኖሩት ያስተምረናል። የምትናገሩት ወንጌል ነው፣ የምትኖሩት ክርስቶስ ቃል ፈጽሞ ያላችሁን አትኖሩትም። የጥፋት መንገድ እየመራችሁ ቤተክርስቲያን ገብታችሁ ወንጌል ትሰብካላችሁ፣ ማለት ትቆማላችሁ፣ ቅኔ ትቀኛላችሁ፣ ቅዳሴ ትቀድሳላችሁ። እናንተ የምታስተምሩን የኔ ቢጤ ቢወድቅ ደጀ ሰላም የወደቀ ህንፃ ስላሴ ቢኖር አያገባችሁ። ቢራ እየደፋችሁ ገላችሁን ትታጠባላችሁ፣ ጫማችሁን ትጠርጉበታላችሁ። አታፍሩ። ጠግባችሁ አይበቃችሁም፣ በላይ ስለምትጨምሩ ትሰክራላችሁ። መስከራችሁ አይበቃችሁም፣ ስካራችሁ አንደበታችሁን ክፉ ያናግራችኋል። ስካራችሁ ወዳልተገባ ዝሙት ይወስዳችኋል። ስካራችሁ ወዳልተገባ ጥፋት ይወስዳችኋል ከሰከራችሁ። እናንተ እስከተጠግቡ እኛ እንለቆይ። እናንተ በቃኝ እስከትሉ እኛ ምዕመኖች ምን እንሁን? ተሰቃየን፣ ተቸገርን እኮ። ታስተባብሩና ምዕመኑን በቤተ ክርስቲያን ውስጥ በህንፃ ቤተ ክርስቲያን ውስጥ ቢራ ትቸረችራላችሁ። ሰክሮ ቢወጣ አይገዳችሁም። እናንተ ወጥቶም የፈለገውን ነገር ቢያገድር አይገዳችሁም። ኃጢአቱ የግሉ ነው ትላላችሁ። ለኃጢአቱ ግን መነሻ የሰጣችሁት እናንተ ናችሁ። ቢራ ግዛን ብላችሁ ከግሮሰሪና ከምሽት ቤት አምጥታችሁ ቤተ ክርስቲያን ግቢ ውስጥ በቤተ ክርስቲያን ውስጥ ህንፃ ቤተ ክርስቲያን ውስጥ ያው ውስጥ አስገብታችሁ የምታጠጡት እናንተ ናችሁ። ስሙት ይሄንን የመጨረሻ ቪዲዮ። ያመነ ይጠፋል? በትክክል ከዳነ አይጠፋም። ያመነ ይጠፋል ወይ? ያመነ የሚለውን አስዩሚንግ የዳነ ማለት ነው። አይጠፋም። ለእግዚአብሔር ክብር መስጠት ፈልጋለሁ። ያዳነን በቅዱሱ ማጠራር የጠራን እግዚአብሔር ነውና። ትታመማለህ? እታመማለሁ የሚል ተስፋ የለኝም። ታመሜ ግን አውቃለሁ። እኔ ስለ ተስፋ ቃል አልጠየቅኩም። ትታመማለህ ወይ? አማኝ ሊታመም ይችላል? ሊታመም ይችላል። አማኝ በአጋንንት ሊያዝ ይችላል? ሊያዝ ይችላል። አይገባበትም። ኦብሰሽን ኦኬ። በአማኝ ውስጥ አጋንንት ሊገባ ይችላል። አማኝ አጋንንት ሊያዝ ይችላል። አይገባበትም፣ ግን ሊያዝ ይችላል። ስለዚህ ጉዳይ ነገ በደንብ አቀርብላችኋለሁ። በነገራችን ላይ እኛ ቅዱሳን ላይ አጋንንት አይሰፍሩም። ቅዱሳን ላይ ቅዱሳኑ ደግሞ እኛ እግዚአብሔር ሲመሰክርልን ሲያሳውቅን እንጂ እንዲሁ በምድር በምትመላለሱት ቅዱሳን በምትባባሉት አይደለንም እኛ የምንኖረው። በነገራችን ላይ በደል ስንነግራችሁ እንዲታረም እንጂ አባቶችን እየወቀስን እያጠፋን እየኮንንን አይደለም። ኃጢአት እየቆጠርና ምን አይመስላችሁ። ሌላው ሰው ስለሚሳሳት ማህበራዊ ሚዲያ ላይ መረጃቸው ስለወጣ ነው የምናቀርብላችሁ። እና ሊገባበት ይችላል አጋንንት ጴንጤ፣ ነገር ግን አይያዝም አላችሁ። የዛሬ ቆይታዬን ይመስላል። አርያ መካሻ ነበር ፕሮግራሙን አዘጋጅቼ ቀርብላችሁ። ለነበረኝ ቆይታ አመሰግናለሁ። ሰናይ መድኃኔ ዓለም ሞትን ድል አድርጎ በኃይሉ ስለተነሳ በፋሲካው ማግስት ገዳማውያኑን በፍጹም እንዳንረሳ የተዋህዶ ልጆች የእናቶች በዓት አልቋል ብላችሁ እጃችሁ እንዳይሳሳ ደግሞስ ብታዩት የአባቶቻችሁን ፍዳና አበሳ። መቼም ምክንያታችን ነው ለበረከት ተጀምሮ ያላለቀው የኔና የናንተን ምጽዋት የሚጠብቀው ገዳማችን ሙታንሳ። ስለዚህ ለበረከት ሥራ በአንድ ድንጋይ ሁለት መሆኑ ቀርቶ ሶስት ሆኗል። በአንድ ጉዞ ሶስት ሀገራትን ከቄርሜሎስ አስጎብኚ ጋር ይጎበኛሉ። የደብረ ዘይትን የፋሲካንና የእርገትን በዓላት ምክንያት በማድረግ ወደ ኢየሩሳሌም፣ ግብፅና ጆርዳን ሀገራት ጉዞ አዘጋጅተን በምዝገባ ላይ ነን። በኢየሩሳሌም ጌታችን ከተወለደበት እስካረገበት፣ በጆርዳን መጥምቀ መለኮት ዮሐንስ የታሰረበትና ሰማዕትነት የተቀበለበት ማኪሮስ፣ በግብፅ ቅባ ቅዱስ የሚያወጣው ስላድኖና ሲና ተራራ ከሚጎበኙ ቦታዎች ጥቂቶቹ ናቸው። በኢየሩሳሌም ጉዞአችን ተጨማሪ ሀገራትን ማስጎብኘታችን ለየት ያደርገናል።
በግብፅ ለእያንዳንዱ ተጓዥ በፈዋሽነቱ የሚታወቀው የእመቤታችን ቅባ ቅዱስ ይታደላል። አድራሻ የቅዱስ ዑራኤል ሁለገብ ሕንፃ 4ኛ ፎቅ፣ ስልክ 0947 21 21 21 ወይም 0947 27 27 27። ምቾቶ ተጠብቆ ከእኛ ጋር ይጓዙ። ቀርሜሎስ አስጎብኚ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው፣ ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ።